በአሁን ዘመን በ60ና በ70 ዓመታችን በሽታ ቢጫጫነን እንደ ትልቅ ነገር እንቆጥረዋለን። ካንሰር፣ ስኳር እና የልብ ህመም የዘመናችን መታወቂያዎች ሆነዋል። ግን ቆም ብለን በዚህ ምድር ላይ ህመም የማይደርስባቸው ሞት የረሳቸው የሚመስሉ ስውር ቦታዎች እንዳሉ ብነግራችሁስ? ዛሬ ሞት የረሳቸውን ሰዎች ነግራችኋለሁ። እነዚህ ሰዎች 100 ዓመት ሲሞላቸው ገና ጎልማሳዎች ናቸው። እንደ ወጣት ያርሳሉ፣ ያለ መነጽር ያነባሉ፣ ተራራ ይወጣሉ፣ ብሉ ዞን ይባላሉ። ዛሬ ሳይንስ ደርሶበት ያረጋገጠውንና እነዚህ ሰዎችን ለረጅም ዕድሜ ያበቃቸውን 5 ስውር ሚስጥሮች እናጋልጣለን። ይህ ቪዲዮ እስከ መጨረሻው ካያችሁት ዕድሜያችሁን ብቻ ሳይሆን የህይወት ጥራታችሁን የምትቀይሩበት ቁልፍ ነገር እሰጣችኋለሁ። ግን በነፃ አይደለም። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ለምታደርጉ ሁሉ በጣም ነው የማመሰግነው። ዕድሜያችሁን ረዝም ያርግላችሁ። ወደ ቪዲዮው እንግባ። የመጀመሪያዋ መቆሚያችን ጃፓን ውስጥ የምትገኝ ኦኪናዋ ደሴት ናት። ኦኪናዋ የማይሞቱ ሰዎች ምድር ተብላ ትጠራለች። እዚች ደሴት ላይ ጡረታ መውጣት የሚባል ቃል በቋንቋቸው የለም። ሚስጥራቸውም ኢኪጋይ ይባላል። ትርጉሙም ጧት ከአልጋህ የምትነሳበት ምክንያት ማለት ነው። 102 ዓመት የሆናቸው አዛውንቶች ገና የልጅ ልጃቸውን የማሳደግ ወይም የአትክልት ቦታቸውን የመንከባከብ ትልቅ ዓላማ አላቸው። አእምሮህም የሚኖርበት ዓላማ ካለው ሰውነትህ መሞት ይረሳል ይላሉ። እናንተስ ጧት የምትነሱበት ኢኪጋ ያላችሁ ሐሳባችሁን ኮሜንት ላይ ጻፉልኝ። ምን ትላላችሁ? ሁለተኛው ደግሞ የሳርዲኒያ ተፈጥሯዊ ስፖርት ጣሊያን። ወደ ጣሊያን ሳርዲኒያ ስንሄድ ደግሞ ሌላ አስገራሚ ነገር እናገኛለን። አብዛኛው የዓለም ክፍል ሴቶች ከወንዶች ይልቅ ረጅም ዕድሜ ይኖራሉ። ሳርዲኒያ ላይ ግን ወንዶቹ እኩል ወይም በልጠው ይኖራሉ። ሚስጥሩ ጂም መሄዳቸው አይደለም፣ ይልቁኑ አኗኗራቸው ራሱ ስፖርት ነው። እረኞች ስለሆኑ በቀን ውስጥ ከ8 እስከ 10 ኪሎ ሜትር ተራራማ ቦታዎችን በእግራቸው ይጓዛሉ። በየቀኑም የሚጠጡት ንጹህ ወተትና በገዛ እጃቸው የሚያመርቱትን ቀይ ወይን ለልባቸው እንደ መድኃኒትነት ያገለግላል። አሁን ደግሞ ወደ መፍትሄዎቹ ንግባ። መፍትሄዎቹ በጣም ቀላልና ሳይንቲስቶች እነዚህን ቦታዎች አጥንተው ለሁላችንም የሚሆን 5 ዋና ዋና ህጎች አውጥተዋል። እድሜያችሁን ከ100 በላይ እንዲሆን የሚያደርጉ እነዚህ 5 ህጎች በሳይንስ የተረጋገጡ እያንዳንዱ ተሞክረው በሰው ተሞክረው እርግጠኛ የተሆነባቸው ሳይንስ ያረጋገጣቸው ነው። እና እነዚህን ህጎች ከመናገሬ በፊት ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ምክንያቱም በዚህ ቻናል እንደነዚህ ያሉ አስገራሚ ነገሮች ታገኛላችሁ። አንደኛው የ80% ህግ። ኢኪናዊያኖች ሆዳቸውን 80% ሲሞላ ያቆማሉ። ጠግቤያለሁ ብለው እስኪ ተነፍሱ አትብሉ ይላሉ። ረሃብህም ከጠፋህ አቁም ይላሉ። እና 80% መብላት ዕድሜያችሁን እንደሚያረዝም በሳይንስ ተረጋግጧል። እናም እነዚህ ጃፓን ውስጥ የሚገኙ ሰዎች የሚጠቀሙት አንደኛው ነገር ይህንን ነው። 80% ብቻ ነው የሚበሉት። ሁለተኛው የተክሎች ኃይል። እነዚህ ብሉ ዞን ተብለው የሚጠሩ ሰዎች የዕድሜ ጣራቸው ከ100 በላይ የሆኑ ሰዎች ስጋ የሚበሉት በወር በአማካኝ 5 ጊዜ ብቻ ነው። ዋና ምግባቸውም አተር፣ ባቄላ፣ ምስርና አትክልቶች ነው። እና አትክልቶችን መመገብ ዕድሜያችሁን ከ100 በላይ ሊያደርስ እንደሚችል በሳይንስ የተረጋገጠ ነው። በጃፓንም ሰዎች እንደምታዩት የተረጋገጠ እውነት ነው። ወደ ሶስተኛው እንሂድ። ከመሄዳችን በፊት ላይክ አድርጉ። እኔ ስንት ልናገር? ላይክ አድርግ። ሶስተኛው ተፈጥሯዊ እንቅስቃሴ። በየ20 ደቂቃው ተንቀሳቀሱ። መቀመጥ አዲሱ ሲጋራ ነው ይላሉ እና መንቀሳቀስ አለብን። ሰውነታችን ቁጭ ስንል እናረጃለን። ግን እንቅስቃሴ የምናበዛ ከሆነ ብዙ የምንራመድ ብዙ የምንሄድ ከሆነ ግን እድሜያችንን እንደሚያረዝመው በሳይንስ በሰዎች የተረጋገጠ እውነት ነው። መካድ አይቻልም። አራተኛው ጭንቀትህን ማራገፍ። እያንዳንዱ ማህበረሰቦች ጭንቀታቸውን የሚቀንሱባቸው መንገዶች አላቸው። አድቬንቲስቶች ይጸልያሉ፣ ግሪኮች ከሰዓት በኋላ ይተኛሉ፣
ሳርዲኒያውያኖች ከጓደኞቻቸው ጋር ይዝናናሉ እና ጭንቀታችሁን የሚያራግፍ ጭንቀታችሁን መፍትሄ የሚሰጥ ወይም ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ የምታደርጉት ነገር መናፈሻ መሄድ ሊሆን ይችላል። የተለያዩ ነገሮችን ማድረግ አለባችሁ። ምክንያቱም ስትጨነቁ እድሜያችሁ እያጠረ ነው የሚሄደው። ለዚህም እንደ ማስረጃ እንደኔ ሐሳብ ስትጨነቁ ትሸብታላችሁ ሲባል አልሰማችሁም? የሚጨነቅ ሰው ነጭ ጸጉር ያወጣል ሲባል አልሰማችሁም? ይህም በተግባር እኔ አይቻለሁ። ልክ እንደዛ ይመስለኛል። ስንጨነቅ እድሜያችንም እየገፋ የሚሄድ ይመስለኛል። ስለሆነ ጭንቀታችሁን የሚያራግፉ ነገሮችን ማድረግ አለባችሁ። ወደ አምስተኛው እንሂድ። በጣም ወሳኝ ነው። እድሜ ያለ ቤተሰብ አዛውንቶችን አያገሉም። ከቤተሰብ ጋር መኖር ለሰው ልጅ ትልቅ የመከላከያ ኃይል ይሰጠዋል ይላሉ እና ከቤተሰቦቻችን ጋር ያለንን ግንኙነት ያለንን ሁኔታ ማመቻቸት አለብን። ቢያንስ በአንድ ላይ መኖር ባንችል እንኳን እነሱ ለኛ ብዙ መስዋዕትነት አድርገዋል። በሚችሉት አቅም የቻሉትን አድርገዋል። ካሁን ወዲያ የራሳችን ህይወት መቀየር ያለብን ራሳችን ነን። ስለሆነ ከቤተሰቦቻችን ጋር ያለንን ቁርኝት ግንኙነት ልናስተካክል ይገባል። እነዚህ ከላይ የነገርኳችሁ 5ቱ ነገሮች በጣም ወሳኝ ናቸው። በኮስታሪካ ኒቄያ መንደር ውስጥ ሰዎች ፕላን ዴቪድ ወይም የህይወት እቅድ አላቸው። አሜሪካ ውስጥ ሎማሊንድ የሚባሉ የ7ኛ ቀን አድቬንቲስት አማኞች አሉ። አድቬንቲስት አማኞች ደግሞ ከሌላው የአሜሪካውያን በአማካኝ 10 ዓመት ብልጫ ይኖራቸዋል። ሚስጥራቸውም የዕድሜ መጨረሻቸውን ሙሉ በሙሉ ለእረፍትና ለጸሎት መዋላቸው ነው። አእምሮ ሲያርፍ ሰውነት ይታደሳል ይላሉ። ረጅም ዕድሜ እድል ሳይሆን ምርጫ ነው። እነዚህ ሰዎች የሚያደርጉትን ነገር እኛም ማድረግ እንችላለን። ከዛሬ ጀምሮ የትኛውን ህግ ትተገብራላችሁ? 80% ብቻ መብላት ወይስ በእግር መጓዝ? ይህ ቪዲዮ ለቤተሰቦቻችሁና ለምትወዷቸው ሰዎች ትልቅ ትምህርት ስለሚሆን ሼር አድርጉላቸው። እንደነዚህ ያሉ አስገራሚና ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። እስከሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩ። እድሜያችሁን ፈጣሪ ያርዝምላችሁ።